እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንደሚያደርግ እናውቃለን። ሮሜ ምዕራፍ 8 ቁጥር 28። እግዚአብሔርን ለሚወዱትና በሕይወታቸው ላይ እግዚአብሔር ዓላማ ላለባቸው ሰዎች እግዚአብሔር ብርታትን ይሰጣል። ኤርምያስ መጽሐፍ ምዕራፍ 29 ቁጥር 11 ላይ ለእናንተ የማስባትን ሐሳብ እኔ ያውቃለሁና ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል ይላል መዝሙረ ዳዊት ምዕራፍ 37 ቁጥር 5 ላይ። እግዚአብሔር አምላክ ለሁሉም ሰው ነገር ሁሉ ለበጎ እንዲደረግ ያውቃል። እግዚአብሔር አምላክን ለሚወዱ ሰዎች፣ ለታመኑበት ሰዎች፣ በእርሱ ላይ ለተደገፉ ሰዎች ነገር ሁሉ ለበጎ እንደሚደረግ መጽሐፍ ይናገር። አሁንም ልባችሁን እግዚአብሔርን ለመውደድ እግዚአብሔርን ለማስቀደም የሚቸኩል ከሆነ በሕይወታችሁ ላይ ያለ ጥርጥር የእግዚአብሔር መንፈስ በሁሉ ነገር ይረዳችሁ። ምንም አያስፈልጋል፣ ብዙ አያስፈልግም። የሚያስፈልገው ጥቂት ነው። እሱም በኢየሱስ ክርስቶስ እግር መቀመጥ ነው፣ መረጋጋት ነው። ኢየሱስ ለሚለው ነገር ራስን ማስገዛት ነው። በአሁኑ ባለንበት ጄኔሬሽን ብዙ ቦታ የምንዳክርበት፣ ብዙ ቦታ እርካታን ፍለጋ፣ ብዙ ቦታ በረከትን ፍለጋ፣ ገንዘብን ፍለጋ የምንሮጥበት ቦታ ነው። ነገር ግን ችግሩ ሁሉም መፍትሄ ያለው የሁሉም ነገር ምንጭ ያለው ጌታችን ኢየሱስ ክርስቶስ ጋር ነው። ብዙ አያስፈልግም፣ ብዙ አያስፈልግም፣ መትረፍረፍ አያስፈልግም፣ ሞልቶ መፍሰስ አያስፈልግም። የሚያስፈልገው አንድ ነው፣ እርሱም የእግዚአብሔር የሆነ በረከት። እግዚአብሔር ለኛ ያሰበልን ነገር በቂ ነው። እግዚአብሔር ለኛ የወሰነልን ነገር በቂ ነው። እርሱ ላይ የመንፈስ ቅዱስ ሰላም፣ የእግዚአብሔር ሰላም ዓለም እንደምትሰጠው ሳይሆን ከዓለም ውጭ የሆነ አይምሮን የሚያልፍ የእግዚአብሔር ሰላም ካለበት እርሱ ላይ በቂ ነው። አሁንም በኢየሱስ ስም እንጸልያለን። ወንድምና እህቶቻችን በተለያየ የጨለማና የመንፈሳዊ አሰራር ትብታብ ውስጥ ተተብትበው ቁጭ ያሉ፣ በስጋዊ ነገር የተያዙ፣ ስጋቸውን ማሸነፍ ያቃታቸው ሰዎች፣ እግዚአብሔር ፊት እንኳን መቅረብና መጸለይ፣ በእርሱ ፊት ራሳቸውን ማስገዛት ያቃታቸው ሰዎች፣ ለእርሱ ዓላማ ራሳቸውን መለየት ያልቻሉ ሰዎች በናዝሬቱ በኢየሱስ ስም ዛሬ እንጸልያለን። ለተጠሩበት ነገር መንቃት እንዲሆንላቸው፣ ለተጠሩበት ነገር መንቃት እንዲሆንላቸው፣ እግዚአብሔር ለነሱ ላሰበው ነገር ማየት እንዲሆንላቸው በኢየሱስ ስም እንጸልያለን። እግዚአብሔር ዛሬ የብዙዎችን ሕይወት ይቀይራል። በዚህ ጸሎት ውስጥ የእግዚአብሔር መንፈስ እንደሚያልፍ አምናለሁ። የእግዚአብሔር መንፈስ እንደሚያልፍ አምናለሁ። ብዙዎች ከዚህ ጸሎት በኋላ የእግዚአብሔር መጠቀሚያ ይሆናል። ሊመራቸው ወደሚፈልግበት ቦታ ይመራሉ። በጎቼ የኔን ድምፅ ይሰማሉ እንደሚል ይለዩኝማል፣ ድምፁንም ያውቁታል እንደሚል በኢየሱስ ስም የእግዚአብሔርን ድምፅ የሚለዩ ሰዎች፣ ወደ ተጠሩበት ቦታ የሚሄዱ ሰዎች፣ ወደ ረፍታቸው የሚገቡ ሰዎች ከዚህ ጸሎት በኋላ መነሳት ይጀምራሉ። የእግዚአብሔርን የልብ ትርታ ማዳመጥ የሚችሉ ሰዎች እግዚአብሔር ምን ሊያረግ ፈልጓል፣ ምን ሊሰራ ፈልጓል ብለው የሚሄዱ ሰዎች እንዲነሱ በጌታ በኢየሱስ ስም ጸልያለሁ። ነገር ሁሉ ለነዚህ ሰዎች ለበጎ ይሆናል። እግዚአብሔርን የመውደድ ልብ እንዲጨመርላችሁ ጸልያለሁ። እግዚአብሔርን የማክበር ብዙ የሚመረጡ ነገሮች እያሉ፣ ብዙ ሌላ አማራጮች እያሉ እግዚአብሔርን መምረጥ የምትችሉ ሰዎች፣ የኢየሱስን ተልእኮ መምረጥ የምትችሉ ሰዎች፣ ከባድ ቢሆንም ጭካኔ ቢፈልግም ብዙ መስዋዕትነት ቢያስከፍላችሁም የእርሱን መንገድ የምትመርጡ ሰዎች እንድትሆኑ በኢየሱስ ስም ጸልያላችኋለሁ። ልጅ ሆነን መስቀሉ ከፊቴ ዓለም ከኋላ እያልን እንደዘመርን በኢየሱስ ስም አሁንም ዘመናችን በሱ ቤት እንዲያልቅ ጸልያለሁ። እግዚአብሔር ከልጅነታችን ጀምሮ ያሳደገን በእኛ ውስጥ ያስቀመጠው ያ መንፈሱ ዳግም አሁንም ትልቅ በሆናችሁበት ሰዓት፣ ጎረመስን ባላችሁበት ሰዓት፣ በእግዚአብሔር ላይ አደግን ባላችሁበት ሰዓት በኢየሱስ ስም ይሄ ረሃብ፣ ይሄ እግዚአብሔርን የመውደድ እግዚአብሔር ላይ የባሰ ፍቅራችሁን የመጨመር ልባችሁ እንዲጨምር ጸልያለሁ። በጌታ በኢየሱስ ስም ከዚህ በኋላ የእናንተ ሕይወት ሁሉ በእግዚአብሔር ፍቅር የተጠመደ ይሁን። እግዚአብሔርን የመውደድ ልብ ይጨምርላችሁ። ለእግዚአብሔር ነገሮችን ትቶ የመውጣት ልብ ይሁንላችሁ። እግዚአብሔርን ለመታዘዝ የሚጨክን ልብ ይጨመርላችሁ በኢየሱስ ስም። እግዚአብሔር በዚህ ዘመን የሚሰማው
ያጣበት ጊዜ ነው። እግዚአብሔርን የሚያዳምጡ ሰዎች ጥቂት ናቸው። የእግዚአብሔርን ፍቅር፣ የእግዚአብሔርን ዓላማ የማያውቅ ሰው የሞላበት ጄኔሬሽን ነው። ብዙ መንፈሳዊ የሚባሉ ስፍራዎች፣ ብዙ መንፈሳዊ ናቸው ብለን የምንከተላቸው ሰዎች በውስጣቸው የእግዚአብሔር ፍቅር የሌለባቸው ሰዎች ናቸው። በውስጣቸው የእግዚአብሔር ተልእኮ ምን እንደሆነ የማያውቁ፣ እግዚአብሔር ወዴት መሄድ እንደሚፈልግ፣ እግዚአብሔር በዚህ ሰዓት ምን መስራት እንደሚፈልግ፣ በህይወታችን ላይ ያለው ዓላማ ምን እንደሆነ የማያውቁ ሰዎች ናቸው። ይሄንን የመለየት የጸጋ ስጦታ እንዲጨመርላችሁ በኢየሱስ ስም ጸልያለሁ። እያንዳንዱ ደቂቃ፣ እያንዳንዱ ሰዓት፣ እያንዳንዱ ቀን በእግዚአብሔር ፊት ትርጉም አለውና እግዚአብሔር ዘመናችሁን እንዳይበላባችሁ እንዲጠብቃችሁ ከራሳችሁ ሳይቀር እግዚአብሔር እንዲያስመልጣችሁ በኢየሱስ ስም ጸልያለሁ። እግዚአብሔርን የመውደድ ልብ፣ እግዚአብሔርን የማፍቀር ልብ፣ ለእግዚአብሔር የመገዛት ልብ፣ የምንወዳቸውን ነገሮች ለእግዚአብሔር ስንል የመተው ልብ እንዲጨመርላችሁ ጸልያለሁ በኢየሱስ ስም። ረሃብተኞች እንድትሆኑ ጸልያለሁ። እግዚአብሔርን ለማስደሰት የምትሹ ሰዎች እግዚአብሔር በየቀኑ የማስደሰት ልብ እንዲኖራችሁ፣ ልክ ኢየሱስ ክርስቶስ የሚደሰተው የአባቱን ሥራ በመስራት እንደነበረ ሁሉ እናንተም እግዚአብሔር በዚህ ምድር ሊሰራው የፈለገውን ነገር ለማድረግ የምትቀኑ ሰዎች እንድትሆኑ በኢየሱስ ስም ጸልያለሁ። ብዙ አገልጋዮች ያስፈልጋሉ። ብዙ እግዚአብሔርን የሚታዘዙ ልቦች ያስፈልጋሉ። ብዙ እግዚአብሔር ሊሰራ ላለው ሥራ ራሳቸውን የሚያዘጋጁ ሰዎች ያስፈልጋሉ። በመንፈስ የሚነቁ ሰዎች ያስፈልጋሉ። በሥራ በቢዝነስ ባሉበት ስፍራ ሁሉ የእግዚአብሔር ኤምባሲዎች የሚሆኑ ሰዎች፣ የእግዚአብሔርን ጠረን የሚሸከሙ ሰዎች፣ የእግዚአብሔርን ቅድስና የሚያንጸባርቁ ሰዎች ያስፈልጋሉ። በናዝሬቱ በኢየሱስ ስም አሁን በየትኛውም የዓለማችን ክፍል ሆናችሁ ይህንን ድምፅ የምትሰሙ ሰዎች አንዱ እንድትሆኑ ጸልያለሁ። በነገር ሁሉ ተበላሽቶባችሁ ሊሆን ይችላል። ስራችሁ ተበላሽቶ ሊሆን ይችላል። ገንዘብ በደንብ እያገኛችሁ ሊሆን ይችላል። በነገር ሁሉ ስኬት አጣችሁ ሊሆን ይችላል። በትዳር በቤተሰብ ችግር በዝቶባችሁ ሊሆን ይችላል። ለእግዚአብሔር ግን እንድትለዩ ጸልያለሁ በኢየሱስ። ለአገልግሎት እንድትለዩ ጸልይላችኋለሁ በኢየሱስ። እኛ የምንጸልየው ዛሬ ከእግዚአብሔር ዘንድ የምስራቾች እንዲለቀቁ ነው። ይሄን ድምጽ ለሚሰሙ ከዚህ ጸሎት ጋር አብረው ተስማምተው አሜን እያሉ ለሚጸልዩ ሰዎች በዓለም ዙሪያ በየትኛውም ስፍራ ቢሆኑ አሜን በሚሉና በሚስማሙ አብሮኝ በመንፈስ በሚጸልዩ ሰዓት ከእግዚአብሔር ዙፋን ዘንድ የነሱን ነገር እንደተለቀቀ የሚያሳይ የምስራች፣ የነሱ ነገር እንደተከፋፈተ የሚያሳይ የምስራች የያዙ መላእክቶች ሲለቀቁ አያለሁ። በመንፈሴ በተለያዩ ስፍራዎች የእግዚአብሔር መላእክቶች ሲሄዱ አያለሁ። ከእግዚአብሔር ዙፋን ዘንድ መልስ ለብዙ ሰዎች ሲታደል አያለሁ። ይሄ ዓመት በመከራ ነው ያለቀልኝ፣ የሚቀጥለው ዓመት እንደዚህ ነው ወይ የሚሆነው ብለው እያለቀሱ ያሉ በአሜሪካ በዩናይትድ ስቴትስ በተለያዩ ግዛቶች ውስጥ ያሉ ሰዎች፣ በቴክሳስ ውስጥ ያሉ ሰዎች፣ በሚኒሶታ ውስጥ ያሉ ሰዎች፣ በተለያዩ ግዛቶች ውስጥ ያሉ ሰዎች በጌታ በኢየሱስ ስም የዚህ የምስራች ተካፋይ እንዲሆኑ ጸልያለሁ። በአውሮፓ፣ በጀርመኒ፣ በፍራንስ፣ በዩኬ፣ በሳውዲ አረቢያ፣ በአረብ ሀገራት ሙስሊም በሚኖርባቸው ሀገራቶች ውስጥ የሚኖሩ እህቶቼ በጌታ በኢየሱስ ስም የምስራች እንዲደርሳችሁ ጸልያለሁ። ይሄ መልአክ በጌታ በኢየሱስ ስም የእያንዳንዱን ቤት እንዲያንኳኳ ጸልያለሁ። የእያንዳንዱን ስልክ እንዲያንኳኳ፣ የእያንዳንዱን ሜሴጅ እንዲያንኳኳ በኢየሱስ ስም ጸልያለሁ። ኢሜሎች እንዲያንኳኳ በጌታ በኢየሱስ ስም ጸልያለሁ። መልካም የምስራች በዋትስአፕ በቴሌግራማችሁ በተለያዩ ሶሻል ሚዲያዎቻችሁ መልካም የምስራች ትሰማላችሁ። ለረጅም ጊዜ ተያይዞ የነበረ ነገር እንደተለቀቀ ይነግሯችኋል። የመሬቱ ጉዳይ እንደተለቀቀ ይነግሯችኋል። ቢዝነሱ እንደተፈቀደላችሁ ይነግሯችኋል። ቢዝነስ እንድትሰሩ በጀት እንደተፈቀደላችሁ፣ በሚሊዮኖች እንደተፈቀደላችሁ ይነግሯችኋል። በቤተሰቦቻችሁ የምስራች ትሰማላችሁ። በትዳር ማጣት ምክንያት ልባችሁ የደከመ እድሜ እየሄደብኝ ነው ያላችሁ ሴቶች እህቶቼ ከዚህ ሰዓት ጀምሮ እግዚአብሔር የምስራችን ያሰማችኋል። ልታገቡ እንደሆነ እግዚአብሔር መልካም ሰው ሊሰጣችሁ እንደሆነ በምስራች ያሳያችኋል። በናዝሬቱ በጌታ በኢየሱስ ስም ጸልያለሁ። የእግዚአብሔር ቃል እንደሚናገር የእግዚአብሔር በረከት ልብን ታስደስታለች፣ ክፉም በውስጧ የላትም፣ ነቀፌታም የላትም እንደሚል
ሙሉ ነው የእግዚአብሔር በረከት። በአንዱ ጎድሎ በአንደኛው የሚሞላ አይደለም። በሁሉም የህይወታችሁ አቅጣጫ ላይ የጎደለ ነገር ቢኖር በጌታ በኢየሱስ ስም ጸልያለሁ። ከዚህ ቀን ጀምሮ የምስራች ሆነላችሁ። ስትጠብቁት የነበረው የምስራች ዜና፣ ስትጠብቁት የነበረው መልእክት፣ ፋይናንሳችሁ እንደተቀየረ፣ አካውንታችሁ ውስጥ ያለው የገንዘብ አማውንት እንደተቀየረ በጌታ በኢየሱስ ስም የሚያሳዩ የምስራቾች ወደ እናንተ እየሮጡ እየመጡ ነው። መላእክቶች እየመጡ ነው። ከዙፋኑ ዘንድ ፍርድ እየፈጠነ ነው። ፍርድ እየፈጠነ ነው። ጸልዩ። አሁን በምትጸልዩ ሰዓት የእግዚአብሔር መንፈስ ከመቼውም ይልቅ ክፍት ነው። የእግዚአብሔር መንፈስ እናንተን ለማግኘት የእናንተን ህይወት ለመቀየር ቅርብ ነው። እየጸለያችሁ ያለ የእናንተ ነገር በድብቅ ይሰራል። በድብቅ ይሰራል። በድብቅ ይሰራል። በጀርባ የእግዚአብሔር መንፈስ ነገሮችን ይጠግናቸዋል። ስለናንተ ሲል የእግዚአብሔር መላእክቶችን ይልካቸዋል። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ የእግዚአብሔር መላእክቶች ይላካሉ። የእግዚአብሔር ቃል በዕብራውያን መጽሐፍ ምዕራፍ 1 ቁጥር 13 ላይ እንደዚህ ይላል፣ እግዚአብሔር ከመላእክቱ መካከል ጠላቶችን ከስልጣን ስር እስካደርግልህ ድረስ በቀኜ ተቀመጥ ያለው ማንን ነው? ታዲያ መላእክት ሁሉ የሚድኑትን ሰዎች ለማገልገል የሚላኩ የእግዚአብሔር አገልጋዮች የሆኑ መናፍስት አይደሉምን? ይላል የእግዚአብሔር ቃል። እግዚአብሔር እናንተን ለማገልገል የሚልካቸው መላእክቶች አሉ። ምክንያቱም እግዚአብሔር እናንተ የምትድኑ ሰዎች ናችሁ። መላእክቶች የእግዚአብሔር አገልጋዮች ናቸው። እግዚአብሔር ብዙ የምስራቾችን የሚልከው በመላእክቶች ምክንያት ነው። በጣም በብዙ ችግር ውስጥ የነበራችሁ እና የደከማችሁ ሰዓት ያበረቷችሁ ዘንድ የሚልከው መላእክቶችን ነው። ምክንያቱም መላእክቶች አገልጋዮች ናቸው። የእግዚአብሔር ቃል ኢየሱስ ክርስቶስ ወደ ሞት በሚሄድበት ሰዓት በጣም በጭንቀትና ፊቱ ደም በሚያለበው ሰዓት ያበረቱትና ያጽናኑት ዘንድ የተላኩት መላእክቶች ነበሩ። አሁንም በእናንተ ህይወት ላይ በደከማችሁበትና ህይወታችሁ ከባድ በሆነችበት በዚች ደቂቃ ላይ የእግዚአብሔር መላእክቶች ወደ እናንተ ፈጥነው ይመጣሉ። ከዛ በኋላ ነገሮች ይለወጣሉ። ልባችሁ ይለወጣል። አእምሯችሁ ይለወጣል። የእግዚአብሔርን መንፈስ ተሸክመው የሚመጡ የእግዚአብሔር መላእክቶች፣ መልካም የምስራችን ይዘው የሚመጡ የእግዚአብሔር መላእክቶች ወደ እናንተ ቤት ያንኳኳሉ። ሰዎችን ያመጣሉ። መምጣት ያለባቸው ሰዎችን ወደ እናንተ ህይወት ያመጣሉ። መቆረጥ ያለባቸውን ሰዎች ከናንተ ህይወት ላይ ይቆርጣሉ። ይሄን ጸሎት በምትጸልዩ ሰዓት የእግዚአብሔር መንፈስ ሙሉ በሙሉ በእናንተ ህይወት ላይ መስራት ይጀምራል። አባባ እግዚአብሔር አምላክ ሆይ አመሰግንሃለሁ። አመሰግንሃለሁ እግዚአብሔር ሆይ በእኛ ህይወት ላይ ስለምታደርገው መልካም ነገር አመሰግንሃለሁ። አባት ሆይ አመሰግንሃለሁ። እኔን አይተው ወንድሞቼን አይተው እህቶቼን አይተው እግዚአብሔር ሆይ ያንተን ኃይል ስለሚያዩ አሕዛቦች ያንተን ክብር ስለሚያዩ አመሰግንሃለሁ እግዚአብሔር ሆይ። የእግዚአብሔር ቃል በዘዳግም መጽሐፍ ላይ እንደዚህ ይላል፣ ሙሴ አሮንን እስራኤላውያንን ስትባርክ እንደዚህ ባርካቸው ብሎ ይነግረዋል። እንደዚህ በላቸው ይለዋል፣ እግዚአብሔር ይባርክህ፣ ፊቱንም ያብራልህ፣ ይጠብቅህም፣ ይራራልህም፣ እጆቹንና አይኖቹንም ወዳንተ ያንሳ፣ የነካኸው ሁሉ ይባረክ ብለህ ባርከው ይል ነበር። እግዚአብሔር አምላክ ሲባርክ እንደዚህ ነው። እግዚአብሔር አሁንም እኔን እንደሚናገረኝ ባርካችኋለሁ። በጌታ በኢየሱስ ስም እግዚአብሔር ፊቱን ያብራላችሁ። የፊቱ ብርሃን በእናንተ ላይ ይታወቅ። የፊቱ ክብር በእናንተ ላይ ይታወቅ። አሕዛቦች ዘንድ ይታይ ዘንድ በጌታ በኢየሱስ ስም የፊቱ ክብር በእናንተ ላይ ይታይ። በሕይወታችሁ በየትኛውም ጉዳይ ጨለማ አይኑር፣ ጨለማ አይኑር። በጌታ በኢየሱስ ስም እባርካችኋለሁ። እንደተባረኳችሁ ሆናችሁ ቅሩ በጌታ በኢየሱስ። ከዚህ ቀን ጀምሮ የእግዚአብሔር ፊት በኃይል በእናንተ ላይ ያብራ። ሰዎች እናንተን አይተው የእግዚአብሔርን ክብር ይዩ። ሰዎች እናንተን አይተው እግዚአብሔር የተጣለን ሰው እንደሚያነሳ ይረዱ። እግዚአብሔር ከየት እንዳነሳችሁ ከምን አይነት ቦታ አንስቶ ምን አይነት ቦታ እንዳስቀመጣችሁ አይተው እግዚአብሔርን ያክብሩ። ስለናንተ የእግዚአብሔር ስም ይባረክ። ስለናንተ የእግዚአብሔር ስም ይባረክ። እግዚአብሔር ስላንቺ ስላደረገው መልካምነት ከምን አይነት ህይወት ወጥተሽ አሁን ያለሽበት ህይወት ውስጥ እንደገባሽ
ይዩና እግዚአብሔርን ያመስግኑ። ሕይወታችሁ ለምስክርነት ይሁን። ሕይወታችሁ ለምስክርነት ይሁን በጌታ በኢየሱስ ስም። የነካችሁት ሁሉ ሲባረክ ሲያዩ እውነትም ከሱ ጋር ያለው እግዚአብሔር እውነትም ያድናል ብለው ወደ እግዚአብሔር ይቅረቡ። በእናንተ ምክንያት ብዙዎች ጌታን ይቀበሉ። በእናንተ ምክንያት ብዙዎች ወደ መዳኑ ወንጌል ይምጡ። እግዚአብሔር እንደሚናገር እናንተ የዓለም ብርሃን ናችሁ እንደሚል ለብራዶስ ሻታካባሃዴ የእግዚአብሔር መንፈስ አለ በዚህ። የእግዚአብሔር መንፈስ አለ በዚህ። እየጸለይኩኝ ይሰማኛል። የአንዳንድ ሰዎች ሕይወት ከዚህ በኋላ ለምስክርነት ይሆናል። የአንዳንድ ሰዎች አሁን ያሉበት ሁኔታ ባይመስልም፣ አሁን ያሉበት የጨለማ ሕይወት ከባድ ቢመስልም፣ አብሯቸው እንኳን የቆመ ሰው ባይኖርም፣ አብሯቸው እንኳን ሊረዳቸው የቆመ ሰው ባይኖርም፣ ጥሩ ዘመድ ባይኖራቸው፣ መልካም ዘመድ ባይኖራቸው፣ መልካም ጓደኛ ባይኖራቸው፣ ባለጠጋ የሚሉት ወዳጅ አጠገባቸው ባይቆም እግዚአብሔር እነዚህን ሰዎች ለምስክርነት ያቆማቸዋል። እግዚአብሔር እነዚህን ሰዎች ለምስክርነት ያደርጋቸዋል። በእነሱ ሕይወት ላይ እግዚአብሔር ብቻውን የሚከብርባቸው ሰዎች ናቸው። እነዚህ ሰዎች እግዚአብሔርን ለምስክርነት ይመቹታል። በጣም በተለያዩ መጎሳቆል ውስጥ ያሉ ሰዎች፣ ራሳቸውን ለማጥፋት ጥቂት የቀረን እያሉ ያሉ ሰዎች እግዚአብሔር ምስክሬ ነው። እንደዚህ አይነት ሰዎች ለእግዚአብሔር ለመስራት በጣም ቅርብ ናቸው። የእግዚአብሔር ቃል ሲናገር ልባቸው የተሰበሩትን እግዚአብሔር ያያል። ልባቸው የተሰበሩ እግዚአብሔርን ያዩታል። የተሰበረ መንፈስ ያላቸው እግዚአብሔርን ያገኙታል ተብሎ ይጻፋል። ከዚህ ቀን ጀምሮ በጌታ በኢየሱስ ስም አሁን ያላችሁበት የጭንቀት የስቃይ ምዕራፍ በኢየሱስ ስም ያበቃል። ከእግዚአብሔር ከዙፋኑ ዘንድ የምስራች ስለናንተ ይነገራል። ማንም ሰው ባይኖራችሁ፣ ማንም የሚረዳችሁ መንገድ የሚያሳያችሁ አይዟችሁ እንኳን ብሎ ሊያበረታችሁ አጠገባችሁ ባይኖር መንፈስ ቅዱስ የውስጣችሁን ያውቃል። መንፈስ ቅዱስ ስለናንተ ይማልዳል። መንፈስ ቅዱስ ስለናንተ ይጸልያል። አሁን ከኔ ጋር በመንፈስ ስትጸልዩ እንደዚህ ነው የሚሆነው። የእግዚአብሔር ቃል እንደሚናገር መንፈስ ቅዱስ በውስጣችን ሆኖ ስለ ድካማችን ስለኛ ነገር ሲል በማይናገሩ መቃተቶች ይማልድልናል ይላል። እኛ ባንናገር እንኳን መንፈሳችንን ከፍተን ልባችንን በእግዚአብሔር ፊት እያፈሰስን ስንጸልይ መንፈስ ቅዱስ ስለኛ በአብ ፊት መናገር ይጀምራል። ስለኛ መንፈስ ቅዱስ ይማልዳል። ምክንያቱም የውስጣችንን ያውቃል። በምን አይነት መንገድ እንደምናልፍ ያውቃል። ምን አይነት ሕይወት እንዳለን ያውቃል። ብቸኛ እንደሆንን ከእግዚአብሔር ውጪ ተስፋ እንደሌለን ስለሚያውቅ መንፈስ ቅዱስ ስለኛ ይማልዳል። እግዚአብሔር ምስክሬ ነው። በዚህ ሰዓት ወንድም የለኝም፣ እህት የለኝም፣ አጠገቤ የሚቆሙ ወገንና ዘመዶች እንኳን የለኝም የምትሉ ሰዎች እግዚአብሔር ብቻውን ሊያሻግራችሁ ይፈልጋል። እግዚአብሔር ብቻውን በምድረ በዳ ውስጥ ማንነቱን ሊገልጽላችሁ ይፈልጋል። በእናንተ ሕይወት ላይ ክብሩን ሊያሳይ ይፈልጋል። እግዚአብሔር በእናንተ ሕይወት ላይ ሊፈርድና በአሕዛብ በማያውቋችሁ ሁሉ ፊት ክብሩን ሊያሳይ ይፈልጋል። ለዛ ነው በዚህ መንገድ ውስጥ እያለፋችሁ ያላችሁት። ከዚህ ቀን ጀምሮ ግን የእግዚአብሔር ክብር መፈጸምና የእግዚአብሔር ክብር መፈጠር ስላለበት በጌታ በኢየሱስ ስም ነገራችሁ ፈጠነ። እግዚአብሔር የምድረ በዳ ጊዜያችሁን አበቃው። እንባችሁ የሚፈስበት ጊዜ አበቃ በጌታ በኢየሱስ ስም። የእግዚአብሔር ምስክርነቶች የሚፈጸሙበት ቀን ደርሷልና፣ ዘመንሽ ደርሷልና ተነሽና አብሪ፣ ቀንሽ መጥቷልና ተነሽና አብሪ ተብሎ እንደተጻፈ በነቢዩ ኢሳይያስ መጽሐፍ ከዚህ በኋላ ጸልያለሁ በጌታ በኢየሱስ ስም። ብርሃናችሁ ከተደበቀበት ይውጣ። በረከታችሁ ከተደበቀበት ይውጣ። የናንተ በረከት ዘመን፣ የናንተ የክብር ዘመን ከተደበቀበት ይውጣ። ከዚህ ቀን ጀምሮ በኢየሱስ ስም ጸልያለሁ። ልክ ጌዲዮን ከተደበቀበት ዋሻ መልአኩ ይዞት እንደወጣ አሁንም አንድ መልአክ ወደ አንቺና ወደ አንተ መምጣት ይጀምራል። ከተደበቅሽበት ካለሽበት ጉድጓድ ይዞሽ የሚወጣ የጌዲዮን አይነት መልአክ ወደ አንቺ ቤት ይላካል። በጌታ በኢየሱስ ስም እግዚአብሔር ከዙፋኑ ዘንድ መልአኩን ልኮ ካለህበት ካለሽበት ያወጣሻል። እግዚአብሔር በለዘመናት ስትጨቆኚ እና ስታልፊበት የነበረውን ጎዳና ይቀይሯል፣ ለክብር ያደርገዋል። በሃማና በመርደኪዮስ ጊዜ እንደነበረው ነገሩ ይገለበጣል፣ አዋጁ ይገለበጣል። ሲያስጨንቁሽና መከራ ሲያበሉሽ የነበሩ ሰዎች በተራቸው እነሱ ፍርድ ላይ የሚቀርቡበት ዘመን ነው። እግዚአብሔር ይናገረኛል። በተለያዩ ስፍራዎች በተለያየ ከባባድ ጉዳዮች እያለፉ ያሉ ሰዎች
የእግዚአብሔር ጉብኝት ወደ እነሱ ቀርቧል። በተለያዩ ክፉ እና በተለያዩ ጨቋኝ ሰዎች ህይወታቸው እየተጨነቀ ያለች ሰዎች እግዚአብሔር አምላክ ምስኪንነታቸውንና ቅንነታቸውን አይቶ የሚፈርድበት ዘመን መጥቷል። ከዚህ ቀን ጀምሮ በኢየሱስ ስም ጸልያለሁ። ለምስክርነት የሚቆሙ ሰዎች አሉ። ለምስክርነት የሚቆሙ ሰዎች አሉ። እግዚአብሔር ስራውን መስራት ስለሚጀምር፣ እግዚአብሔር አሁን ክብሩ እንዲታይ ስለሚፈልግ የነዚህ ሰዎች ህይወት በአስቸኳይ እንዲቀየር በኢየሱስ ስም ጸልያለሁ። ልባቸው እንዲቀየር ጸልያለሁ። አይምሯቸው እንዲቀየር ጸልያለሁ። ማንም ሰው ሳይሆን ጸጋ እንዲረዳቸው ጸልያለሁ። የራሳቸው ጥበብ ሳይሆን ጸጋ እንዲረዳቸው ጸልያለሁ። የራሳቸው ጉልበትና ጥበብ፣ ብልሃት፣ የአይምሯቸው ፍጥነት ሳይሆን ጸጋ፣ የናዝሬቱ የኢየሱስ ክርስቶስ ጸጋ እንዲመራቸው እንዲደግፋቸው ጸልያለሁ። እጅ ያደረገችው የሚሉት ነገር ሳይሆን በእውቀቴን ያመጣሁት ጎበዝ ስለሆንኩ፣ ሩጫ ላይ ጎበዝ ስለሆንኩ፣ ቢዝነስ ላይ ጎበዝ ስለሆንኩ፣ እኔ ቆንጆ ስለሆንኩ፣ እኔ ሰውነቴ ስለሚማርክ ያመጣሁት ትዳር ነው ሳይሆን የሚሉት እግዚአብሔር ከምንም የተነሳ ሳይሆን ከራሳቸው የተነሳ ሳይሆን ከእግዚአብሔር የመጣ በረከት፣ ጸጋ የሆነ በረከት፣ ከነሱ አቅም ውጪ የሆነ በረከት፣ ከነሱ አቅም ውጪ የሆነ ቅባት፣ ከነሱ አቅም ውጪ የሆነ የጸሎት ህይወት፣ ከነሱ አቅም በላይ የሆነ ህይወት በህይወታቸው ላይ እንዲገለጽ ጸልያለሁ። በናዝሬቱ በጌታ በኢየሱስ ለምስክርነት የሚቆሙ ሰዎች አሉ። የእግዚአብሔርን ክብር አይተው እግዚአብሔርን የሚያከብሩ ሰዎች አሉ። የነሱ ህይወት ለብዙ የምስክርነት ለብዙ መጽሐፍት መጻፊያ በቲቪዎች በሶሻል ሚዲያ ላይ የሚለጠፉ ሰዎች አሉ። እግዚአብሔር ምን ያህል አነጋጋሪ ነገር በህይወታቸው አደረገ። ማንም ሰው ሳይረዳቸው ብቻውን እግዚአብሔር አሻገራቸው። ብቻውን እግዚአብሔር በምድረ በዳ አሳለፋቸው። ብቻውን እግዚአብሔር ከሞት አተረፋቸው። ብቻውን እግዚአብሔር ከዛ ከጨለማ ህይወት ከዛ ከጨለማ መንደር አወጣቸው ተብሎ ስለነሱ ይነገራል። እሷ የድህነት ጥግ ላይ ነበረች። በማጣት ህይወት ውስጥ ነበረች። እግዚአብሔር አሁን ምን ያህል እንደባረካት ኑ እዩ፣ እግዚአብሔር ያደረገውን ነገር ተመልከቱ ተብሎ ስላንቺ ማውራት ይጀምራሉ። እርሱ ጠጪ ነበር፣ ህይወቱ ጨለማ ነበር፣ በተለያዩ ሱሶች ውስጥ ነበር። በቃ በዓለማዊ እና በተስፋ የቆረጠ ህይወት ውስጥ ነበር። ኑ እዩ ምን አይነት ጸጋ በሱ ህይወት ላይ የተገለጠ እንዳለ ኑ ተመልከቱ። ምን ያህል እግዚአብሔር ይሄን ልጅ ከአፈር አንስቶ ከተራ ቦታ ከአመድ አንስቶ ምን ያህል የክብር ቦታ እንዳስቀመጠው ኑ ተመልከቱ ተብሎ ስለናንተ ሲመሰክር ያለው ስላንተ ስለ ወንድሜ ከምን አይነት ተስፋ መቁረጥ ውስጥ ከምን አይነት የጨለማ ህይወት ውስጥ እግዚአብሔር አንስቶ ያስቀመጠህን ቦታ ሲያዩ ያንተ ወንድሞች ያንተ ጓደኞች ናቸው። እግዚአብሔርን ለማክበር የእግዚአብሔርን ስም ለማክበር የእግዚአብሔርን ስም ለመባረክ የሚነሱት እግዚአብሔር ለረጅም ጊዜ በልጅ ማጣት ምክንያት ስትጨነቂ ስለ ልጆችሽ ስታዝኝ ልጆች አይቀየሩም ወይ የልጆች ህይወት እስከመቼ ነው እንደዚህ የሚሆነው ተብለሽ ስትኖር የነበርሽ ሴት አሁን እግዚአብሔር ሲመጣ ወደ አንቺ ህይወት ለክብር ሲያቆማቸው ልጆችሽ ዶክተሮች፣ ልጆችሽ ፓይለቶች፣ ልጆችሽ ትልልቅ ባለስልጣናት አገልጋዮች ሲሆኑ እግዚአብሔር ምን ያህል እንደረዳሽ የማንም እርዳታ ሳይጨመርበት ብቻሽን የማንም እርዳታ ሳይጨመርበት እሷ ዘመዶቿ ጥሩ ናቸው እሷ ቤተሰቦቿ ጥሩ ናቸው ሳይባል የማንም እጅ የማንም እርዳታ ጣልቃ ያልገባበት ያህዌ ብቻውን እርዳታ የማይፈልገው አምላክ ብቻውን ባንቺ ህይወት ላይ ይሰራል። የማንንም እጅ የማይፈልግ ሰው የማንንም ባለጸጋ የማንንም ሀብታም የማንንም እርዳታ የማይፈልግ ያህዌ ስሙ ራሱ ያህዌ ያለምንም እርዳታ ያለምንም ድጋፍ የሚቆም አምላክ የማንንም ድጋፍ የማይፈልግ አምላክ ያንቺን ራሱ ድጋፍ ያንቺን ራሱ ብርታትና ጥንካሬ አይፈልግም። ከነ ድክመትሽ በድክመትሽ እግዚአብሔር ይገልጣል። በድክመታችሁ እግዚአብሔር ብርታቱን ይገልጣል። ባላችሁበት ቦታ ምናልባት በከባድ የሆነ የኃጢአት ህይወት የኃጢአት ምልልስ ውስጥ ልትሆኑ ትችላላችሁ። የእውነት እግዚአብሔር የኔን ጸሎት ይሰማል፣ የእውነት እግዚአብሔር እኔ የምጸልየውን ጸሎት እንኳን ያደምጠኛል የምትሉ ሰዎች አላችሁ። የእናንተ ጽድቅ እግዚአብሔርን ከመስራት ወይም ደግሞ ካለመስራት አያግደውም። እግዚአብሔር እናንተ ጽድቅም ብታጸድቁም ባትጸድቁም እግዚአብሔር ከመስራት አይጠበቅም። እግዚአብሔር ይሰራል። እግዚአብሔር የሚያየው የናዝሬቱ የኢየሱስ ክርስቶስን ጽድቅ ነው።
በእናንተ ቅድስና፣ በእናንተ ጉልበት፣ በእናንተ ጎበዝ ሳይሆን እግዚአብሔር የሚያየው የልጁን ደም ነው። ስለናንተ ዋጋ የከፈለውን የናዝሬቱ ኢየሱስን ነው። ስለዚህ በኢየሱስ ስም አሁን እጸልያለሁ ለወንድሞቼና ለእህቶቼ ፈጣን የሆነ ምስክርነት በዚህ ሳምንት ገና አዲሱን 2026 ዓመትን እንደረገጥን ነገሮች እንዲቀየሩ በኢየሱስ ስም ጸልያለሁ። ነገሮች እንዲቀየሩ ጸልያለሁ። በናዝሬቱ በጌታ በኢየሱስ ስም እንደ ነብይ ጸልያለሁ። ሰማያቶች እንዲከፈቱ ጸልያለሁ። ሰማያቶች በናዝሬቱ በኢየሱስ ስም እንዲከፈቱ፣ ሰይጣን የያዘውን ስፍራ ድርሻ እንዲለቅ ጸልያለሁ። ርስቶች ተለቀቁ። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በየትኛውም ቦታ ያሉ ሰዎች የብልጽግናና የበረከት ንፋስ አገኛቸው። የበረከት ንፋስ አገኛቸው። ባጠገባቸው የሚያልፍ የበረከት ንፋስ አገኛቸው። የነሱን ህይወት የሚባርክ፣ የነሱን ህይወት የሚቀይር፣ ምስክርነቶቻቸውን የሚያፈጥን በረከት ዝናብ አየሁኝ በኢየሱስ ስም። ሰማያቶች ተከፈቱ። ሰማያቶች ተከፈቱ። የእግዚአብሔር ክንድ ተነሳላቸው። የእግዚአብሔር ክንድ ተነሳላቸው። ካሉበት ቋጠሮ ነፃ ወጡ። ካሉበት ችግር ነፃ ወጡ። ካሉበት ህይወት ነፃ ወጡ። የልባቸው መሻት የሚፈጸምበት ዓመት ነው። መሻቶች የሚፈጸሙበት ዓመት ነው። ለ10 ዓመት ለምን አላገለገልኩም ብለህ እያለቀስክ ይሆናል። ለምን እግዚአብሔር አንተን ሳላገለግልማ አላልፍም እያልክ ሊሆን ይችላል። ይህ ዓመት የምታገለግልበት ዓመት ነው። ይህ ዓመት የምታገቢበት ዓመት ነው። እግዚአብሔር ወይ ትዳር ሳሰጠኝ 50 ዓመት ሊሞላይ ነው ወይ እያልሽ ያለሽ ሴት ይህ ዓመት የምታገቢበት ዓመት ነው። የምታገቢበት ብቻ ሳይሆን ልጅንም የምትወልጂበት ዓመት ነው። እግዚአብሔር ለረጅም ጊዜ ሲነግርሽ የነበሩት ነገሮች የሚፈጸሙበት ዓመት ነው። እግዚአብሔር በተለያዩ ቢዝነሶች ውስጥ ያላችሁ ሰዎች የእናንተ ነገር የሚሰፋበት ዓመት ነው። በትንሽነት እድሜያችሁን አጨርሱ፣ ትሰፋላችሁ። ታጥራችሁ አትያዙ፣ አልፋችሁ ትሄዳላችሁ። የእናንተ ነገር ልክ እንደ ዳዊት የሳኦልን ቤት እየበላ እያናወጠ ይሄዳል። የእናንተ ነገር ሰዎች ችላ የማይሉት ነገር ይሆናል። የሰዎች የእናንተ ነገር አይተው እግዚአብሔር የባረካት ሴት፣ እግዚአብሔር የባረከው ሰው ማለት ይጀምራሉ በናዝሬቱ በጌታ በኢየሱስ ስም። ከዚህ ሰዓት ጀምሮ ምስክርነቶቻችሁ ተለቀዋል። ምስክርነቶቻችሁ በኃይል ተለቀዋል። እግዚአብሔር አምላክ በህይወታችሁ ላይ በኃይል ጣልቃ መግባት ይጀምራል። እግዚአብሔር በኃይል ጣልቃ መግባት ይጀምራል። ይሄን አዲሱን ዓመት ስትረግጡ የእናንተ ነገሮች አዲስ ሆኖ መቀጠል ይጀምራሉ። ልክ እንደተናገርኩት በህይወታችሁ ላይ በኢየሱስ ስም ሆነ፣ ተፈጸመ። ለምስክርነት ሆናችሁ የእግዚአብሔር ቃል እንደሚናገር በምስክርነታቸው ቃል ድል ነሱ ተብሎ እንደጻፈ ድል ነሺዎች ናችሁ በኢየሱስ ስም። እስካሁን አብሬያችሁ የቆየሁት እኔ ፕሮፌት ቃልአብ ፕሮፌት ኬቢ ነኝ። እኔን ኮንታክት ማድረግ የምትፈልጉ በዋትስአፕ ብቻ ከታች ባለው ስልክ ኮንታክት ማድረግ ትችላላችሁ። ስልኩ 0913 0241 64 ነው። ለተለያዩ ለጸሎቶች፣ ለምክሮች በዋትስአፕ ላይ ኮንታክት ማድረግ ትችላላችሁ። እስካሁን ይሄን ጸሎት አብራችሁ እየጸለያችሁ ያላችሁ ሰዎች ላይክ እና ሰብስክራይብ ግን ያላደረካችሁ እባካችሁ አሁኑኑ ቤተሰብ መሆን ስላለብን ክሊክ አድርጉት። ከታች ሰብስክራይቡን ላይኩን ተጫኑት። እግዚአብሔር ዘመናችሁ ይባረክ። ከእግዚአብሔር ዘንድ የሚመጣው የምስራች በዚህ ሌሊት በዚህ ጠዋት ያገኛችሁ። ሻሎም። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንደሚያደርግ እናውቃለን። ሮሜ ምዕራፍ 8 ቁጥር 28። እግዚአብሔርን ለሚወዱትና በሕይወታቸው ላይ እግዚአብሔር ዓላማ ላለባቸው ሰዎች እግዚአብሔር ብርታትን ይሰጣል። ኤርምያስ መጽሐፍ ምዕራፍ 29 ቁጥር 11 ላይ ለእናንተ የማስባትን ሐሳብ እኔ ያውቃለሁና ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል ይላል መዝሙረ ዳዊት ምዕራፍ 37 ቁጥር 5 ላይ። እግዚአብሔር አምላክ ለሁሉም ሰው ነገር ሁሉ ለበጎ እንዲደረግ ያውቃል። እግዚአብሔር አምላክን ለሚወዱ ሰዎች፣ ለታመኑበት ሰዎች፣ በእርሱ ላይ ለተደገፉ ሰዎች ነገር ሁሉ ለበጎ እንደሚደረግ መጽሐፍ ይናገራል። አሁንም ልባችሁን እግዚአብሔርን ለመውደድ እግዚአብሔርን ለማስቀደም የሚቸኩል ከሆነ በሕይወታችሁ ላይ ያለ ጥርጥር የእግዚአብሔር መንፈስ በሁሉ ነገር ይረዳችኋል።
ምንም አያስፈልጋችሁ፣ ብዙ አያስፈልግም። የሚያስፈልገው ጥቂት ነው። እሱም በኢየሱስ ክርስቶስ እግር መቀመጥ ነው፣ መረጋጋት ነው። ኢየሱስ ለሚለው ነገር ራስን ማስገዛት ነው። በአሁኑ ባለንበት ጄኔሬሽን ብዙ ቦታ የምንዳክርበት፣ ብዙ ቦታ እርካታን ፍለጋ፣ ብዙ ቦታ በረከትን ፍለጋ፣ ገንዘብን ፍለጋ የምንሮጥበት ቦታ ነው። ነገር ግን ችግሩ ሁሉም መፍትሄ ያለው፣ የሁሉም ነገር ምንጭ ያለው ጌታችን ኢየሱስ ክርስቶስ ጋር ነው። ብዙ አያስፈልግም፣ ብዙ አያስፈልግም። መትረፍረፍ አያስፈልግም። ሞልቶ መፍሰስ አያስፈልግም። የሚያስፈልገው አንድ ነው፣ እርሱም የእግዚአብሔር የሆነ በረከት ነው። እግዚአብሔር ለኛ ያሰበልን ነገር በቂ ነው። እግዚአብሔር ለኛ የወሰነልን ነገር በቂ ነው። እርሱ ላይ የመንፈስ ቅዱስ ሰላም፣ የእግዚአብሔር ሰላም ዓለም እንደምትሰጠው ሳይሆን ከዓለም ውጪ የሆነ አይምሮን የሚያልፍ የእግዚአብሔር ሰላም ካለበት እርሱ ላይ በቂ ነው። አሁንም በኢየሱስ ስም እንጸልያለን። ወንድምና እህቶቻችን በተለያየ የጨለማና የመንፈሳዊ አሰራር ትብታብ ውስጥ ተተብትበው ቁጭ ያሉ፣ በስጋዊ ነገር የተያዙ፣ ስጋቸውን ማሸነፍ ያቃታቸው ሰዎች፣ እግዚአብሔር ፊት እንኳን መቅረብና መጸለይ፣ በእርሱ ፊት ራሳቸውን ማስገዛት ያቃታቸው ሰዎች፣ ለእርሱ ዓላማ ራሳቸውን መለየት ያልቻሉ ሰዎች በናዝሬቱ በኢየሱስ ስም ዛሬ እንጸልያለን። ለተጠሩበት ነገር መንቃት እንዲሆንላቸው፣ ለተጠሩበት ነገር መንቃት እንዲሆንላቸው፣ እግዚአብሔር ለነሱ ላሰበው ነገር ማየት እንዲሆንላቸው በኢየሱስ ስም እንጸልያለን። እግዚአብሔር ዛሬ የብዙዎችን ሕይወት ይቀይራል። በዚህ ጸሎት ውስጥ የእግዚአብሔር መንፈስ እንደሚያልፍ አምናለሁ። የእግዚአብሔር መንፈስ እንደሚያልፍ አምናለሁ። ብዙዎች ከዚህ ጸሎት በኋላ የእግዚአብሔር መጠቀሚያ ይሆናሉ። ሊመራቸው ወደሚፈልግበት ቦታ ይመራሉ። በጎቼ የኔን ድምፅ ይሰማሉ እንደሚል ይለዩኝማል፣ ድምፁንም ያውቁታል እንደሚል በኢየሱስ ስም የእግዚአብሔርን ድምፅ የሚለዩ ሰዎች፣ ወደ ተጠሩበት ቦታ የሚሄዱ ሰዎች፣ ወደ ረፍታቸው የሚገቡ ሰዎች ከዚህ ጸሎት በኋላ መነሳት ይጀምራሉ። የእግዚአብሔርን የልብ ትርታ ማዳመጥ የሚችሉ ሰዎች እግዚአብሔር ምን ሊያረግ ፈልጓል፣ ምን ሊሰራ ፈልጓል ብለው የሚሄዱ ሰዎች እንዲነሱ በጌታ በኢየሱስ ስም ጸልያለሁ። ነገር ሁሉ ለነዚህ ሰዎች ለበጎ ይሆናል። እግዚአብሔርን የመውደድ ልብ እንዲጨመርላችሁ ጸልያለሁ። እግዚአብሔርን የማክበር ብዙ የሚመረጡ ነገሮች እያሉ፣ ብዙ ሌላ አማራጮች እያሉ እግዚአብሔርን መምረጥ የምትችሉ ሰዎች፣ የኢየሱስን ተልእኮ መምረጥ የምትችሉ ሰዎች፣ ከባድ ቢሆንም ጭካኔ ቢፈልግም ብዙ መስዋዕትነት ቢያስከፍላችሁም የእርሱን መንገድ የምትመርጡ ሰዎች እንድትሆኑ በኢየሱስ ስም ጸልያላችኋለሁ። ልጅ ሆነን መስቀሉ ከፊቴ ዓለም ከኋላ እያለን እንደዘመርን በኢየሱስ ስም አሁንም ዘመናችን በሱ ቤት እንዲያልቅ ጸልያለሁ። እግዚአብሔር ከልጅነታችን ጀምሮ ያሳደገን በእኛ ውስጥ ያስቀመጠው ያ መንፈሱ ዳግም አሁንም ትልቅ በሆናችሁበት ሰዓት፣ ጎረመስን ባላችሁበት ሰዓት፣ በእግዚአብሔር ላይ አደግን ባላችሁበት ሰዓት በኢየሱስ ስም ይሄ ረሃብ፣ ይሄ እግዚአብሔርን የመውደድ እግዚአብሔር ላይ የባሰ ፍቅራችሁን የመጨመር ልባችሁ እንዲጨምር ጸልያለሁ። በጌታ በኢየሱስ ስም ከዚህ በኋላ የእናንተ ሕይወት ሁሉ በእግዚአብሔር ፍቅር የተጠመደ ይሁን። እግዚአብሔርን የመውደድ ልብ ይጨምርላችሁ። ለእግዚአብሔር ነገሮችን ትቶ የመውጣት ልብ ይሁንላችሁ። እግዚአብሔርን ለመታዘዝ የሚጨክን ልብ ይጨመርላችሁ በኢየሱስ ስም። እግዚአብሔር በዚህ ዘመን የሚሰማው ያጣበት ጊዜ ነው። እግዚአብሔርን የሚያዳምጡ ሰዎች ጥቂት ናቸው። የእግዚአብሔርን ፍቅር፣ የእግዚአብሔርን ዓላማ የማያውቅ ሰው የሞላበት ጄኔሬሽን ነው። ብዙ መንፈሳዊ የሚባሉ ስፍራዎች፣ ብዙ መንፈሳዊ ናቸው ብለን የምንከተላቸው ሰዎች በውስጣቸው የእግዚአብሔር ፍቅር የሌለባቸው ሰዎች ናቸው። በውስጣቸው የእግዚአብሔር ተልእኮ ምን እንደሆነ የማያውቁ፣ እግዚአብሔር ወዴት መሄድ እንደሚፈልግ፣ እግዚአብሔር በዚህ ሰዓት ምን መስራት እንደሚፈልግ፣ በሕይወታችን ላይ ያለው ዓላማ ምን እንደሆነ የማያውቁ ሰዎች ናቸው። ይሄንን የመለየት የጸጋ ስጦታ እንዲጨመርላችሁ በኢየሱስ ስም ጸልያለሁ። እያንዳንዱ ደቂቃ፣ እያንዳንዱ ሰዓት፣ እያንዳንዱ ቀን በእግዚአብሔር ፊት ትርጉም አለውና እግዚአብሔር ዘመናችሁን እንዳይበላባችሁ እንዲጠብቃችሁ ከራሳችሁ ሳይቀር እግዚአብሔር እንዲያስመልጣችሁ በኢየሱስ ስም ጸልያለሁ። እግዚአብሔርን የመውደድ ልብ፣ እግዚአብሔርን የማፍቀር ልብ፣ ለእግዚአብሔር የመገዛት ልብ፣ የምንወዳቸውን ነገሮች ለእግዚአብሔር ስንል የመተው ልብ
እንዲጨመርላችሁ ጸልያለሁ በኢየሱስ ስም። ረሃብተኞች እንድትሆኑ ጸልያለሁ። እግዚአብሔርን ለማስደሰት የምትሹ ሰዎች እግዚአብሔር በየቀኑ የማስደሰት ልብ እንዲኖራችሁ ልክ ኢየሱስ ክርስቶስ የሚደሰተው የአባቱን ሥራ በመስራት እንደነበረ ሁሉ እናንተም እግዚአብሔር በዚህ ምድር ሊሰራው የፈለገውን ነገር ለማድረግ የምትቀኑ ሰዎች እንድትሆኑ በኢየሱስ ስም ጸልያለሁ። ብዙ አገልጋዮች ያስፈልጋሉ። ብዙ እግዚአብሔርን የሚታዘዙ ልቦች ያስፈልጋሉ። ብዙ እግዚአብሔር ሊሰራ ላለው ሥራ ራሳቸውን የሚያዘጋጁ ሰዎች ያስፈልጋሉ። በመንፈስ የሚነቁ ሰዎች ያስፈልጋሉ። በሥራ በቢዝነስ ባሉበት ስፍራ ሁሉ የእግዚአብሔር ኤምባሲዎች የሚሆኑ ሰዎች፣ የእግዚአብሔርን ጠረን የሚሸከሙ ሰዎች፣ የእግዚአብሔርን ቅድስና የሚያንጸባርቁ ሰዎች ያስፈልጋሉ። በናዝሬቱ በኢየሱስ ስም እናንተ አሁን በየትኛውም የዓለማችን ክፍል ሆናችሁ ይህንን ድምፅ የምትሰሙ ሰዎች አንዱ እንድትሆኑ ጸልያለሁ። በነገር ሁሉ ተበላሽቶባችሁ ሊሆን ይችላል። ስራችሁ ተበላሽቶ ሊሆን ይችላል። ገንዘብ በደንብ እያገኛችሁ ሊሆን ይችላል። በነገር ሁሉ ስኬት አጥታችሁ ሊሆን ይችላል። በትዳር በቤተሰብ ችግር በዝቶባችሁ ሊሆን ይችላል። ለእግዚአብሔር ግን እንድትለዩ ጸልያለሁ በኢየሱስ። ለአገልግሎት እንድትለዩ ጸልይላችኋለሁ በኢየሱስ። ለደከመው ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምርለታል። ኃይልን በሚሰጠኝ በክርስቶስ ኢየሱስ ሁሉን እችላለሁ። እግዚአብሔር ረዳቴና ጋሻዬ ነው። ልቤ በእርሱ ታመነ፣ እኔም ተረዳው። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካምህ ይፈጸማልና አለኝ ተብሎ እንደተጻፈ በዛሬው ቀን በገዛ አቅሜ ሳይሆን በታላቁ የእግዚአብሔር ጸጋ ላይ እራመዳለሁ። በፊቴ ያሉትን እግረ መንገዶች፣ ጋሬጣዎች ሁሉ የሚያለሰልስ የጎደለውን የሚሞላ የዛለውን ጉልበቴን የሚያጠናክር ኃይል ከኔ ጋር ነው። ድካሜ የእርሱ ኃይል መገለጫ ይሆናል። በምሰማራበት የሥራ መስክ ሁሉ ሰማያዊ የሆነ ጥበብ ይከተለኛል። በእጆቼ የምነካቸው ሥራዎች ሁሉ ይባረካሉ። እግዚአብሔር ከፊቴ ቀድሞ በመሄዱ ጠማማውን ያቀናልኛል። በልጆቼ ላይ ሰላሙና ጥበቃውን ያውጃል። ለደከመው ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ኢሳይያስ ምዕራፍ 40 ቁጥር 29። እግዚአብሔር አምላክ ዛሬ በድካማችን ላይ ጸጋውን ይገልጣል። ዛሬ ደክመናል፣ ዛሬ ታክተናል። ከመኖር ከሁሉም ጊዜ ይልቅ ዛሬ ደካማ የሆነ ስፍራ ራሳችንን አግኝተን ሊሆን ይችላል። ነገር ግን እግዚአብሔር ከሁሉም ጊዜ አብልጦ በእኛ ላይ የሚጠቀምበት ለመስራት የሚመቸው ጊዜ ቢኖር አሁን ነው። ስንቶቻችሁ ናችሁ እግዚአብሔር በድካማችሁ ላይ ጸጋውን በኃይል የሚገልጥ አምላክ መሆኑን የምታውቁት? እግዚአብሔር ብዙ ጊዜ የተሰበሩ ልቦችን መጠቀም ይወዳል። እግዚአብሔር ብዙ ጊዜ የተጣሉ ሰዎችን ማንሳት ይወዳል። እግዚአብሔር ብዙ ጊዜ የተረሱ ሰዎችን ማስታወስ ይወዳል። ምክንያቱም እግዚአብሔር ልባቸው ለተሰበሩ ሰዎች እግዚአብሔር ቅርብ ነው። ዛሬም በተለያየ ስፍራ በተለያዩ የዓለማችን ክፍል ሆናችሁ አብራችሁ ከኔ ጋር እየጸለያችሁ ያላችሁ ኢትዮጵያውያን፣ ኤርትራውያን በተለያዩ መንፈሳዊ ስጋዊ ውጊያዎች እያለፋችሁ በተለያየ የኑሮ ጫናዎች ውጣ ውረዶች ውስጥ እያለፋችሁ ያላችሁ ሰዎች የኔ ሕይወት ከብዶብኛል፣ ነገሮቼ ሁሉ ተበላሽተዋል፣ ፈተና በዝቶብኛል፣ አሁን ፕሮፌት አሁን ነቢይ በጣም መንፈሳዊ ድካም ውስጥ ነው ያለሁት፣ እንዴት አድርጌ ከዚህ ውስጥ መውጣት እንደምችል አላቅም፣ እንዴት አድርጌ ወደ ጸሎት ተመልሼ መግባት እንደምችል አላቅም፣ እንዴት አድርጌ በስራዬ መባረክ እንደምችል አላውቅም እያላችሁ ያላችሁ ሰዎች ልታውቁ የሚገባው አንድ ነገር አለ። እግዚአብሔር በእናንተ ድካም ውስጥ ብርታቱን ይገልጣል። እግዚአብሔር በእናንተ በደከማችሁበት ሰዓት ለእናንተ መዋጋት ይጀምራል። ለእግዚአብሔር መሪውን ከሰጣችሁባት ከዛች ደቂቃ ጀምሮ በሕይወታችሁ ላይ እፍረት የሚባል ነገር አታዩ። ዛሬ በናዝሬቱ በኢየሱስ ስም ለአንድ ሰው ጸልያለሁ። በየትኛውም የዓለማችን ክፍል በየትኛውም ሰዓት ላይ ሆኖ እኔን ቢሰማኝ የእግዚአብሔር መንፈስ እንዲያገኘው በኢየሱስ ስም ጸልያለሁ። እንዲጠነክር እንዲበረታ ብቻ ሳይሆን ድካም አለብኝ በሚለው በዛ የሕይወቱ ክፍል ላይ የእግዚአብሔር እጅ ተገልጦ ታሪኩ እንዲቀየር በኢየሱስ ስም ጸልያለሁ። በልጆቹ ጉዳይ እየተሰቃየ እያለቀሰ ያለ ሰው፣
በስራ ጉዳይ አልሆነልህ ያለው ሰው፣ መንከራተት በሕይወቱ ላይ የበዛበት ሰው በናዝሬቱ በጌታ በኢየሱስ ስም የእግዚአብሔር ጸጋ ከሰው አቅም ከሰው ጉልበት በላይ የሆነ የእግዚአብሔር አሰራር ድንቅና ልዩ መለኮታዊ አቅሙ በኢየሱስ ስም በሱ ላይ ይገለጥ። በጀርባቸው ላይ መለኮት በኃይል ይስራ። ሳያስቡት ሳያቅዱበት ምንም እንደዚህ ይሆናል ብለው ያልጠበቁት ነገር በሕይወታቸው ላይ እንዲፈጠር በኢየሱስ ስም ጸልያለሁ። የእግዚአብሔር ቃል እንደሚናገር በሰው ዘንድ ከቶ ያልታሰበ እንደሚል በሰው ልብ ከቶ ያልታሰበ ነገር አዲስ ነገር እግዚአብሔርን ለሚወዱት እንደሚል በኢየሱስ ስም ነገሮቻቸው ሁሉ ይቀየሩ። እግዚአብሔርን እየወደዱ እግዚአብሔርን እያመለኩ በስሙ እየታመኑ ነገር ግን ድካም ሕይወታቸውን የወረሰባቸው ሰዎች እግዚአብሔር ሆይ አሁን ጸጋ በእነሱ ድካም ላይ እንዲገለጥ ጸልያለሁ። የእግዚአብሔር ድካም የእግዚአብሔር ኃይል በእነሱ ድካም ላይ የእግዚአብሔር ጥበብ በእነሱ ሞኝነት ላይ በኢየሱስ ስም መገለጥ ይጀምር። እግዚአብሔርን አምኖ የከሰረ ሰው የለም። እግዚአብሔርን አምኖ የወደቀ ሰው የለም። ምክንያቱም በእግዚአብሔር ላይ መደገፍና መታመንን የሚያክል ስኬት የለም። በዚህ ምድር ላይ ያለምንም ጥቅም ያለምንም የሚያገኘው ነገር ሳይኖር እግዚአብሔርን ያመነ ሰው ቢኖር እንደርሱ የተባረከ ሰው የለም። እርሱ ከሁሉም ሰው ይልቅ ጥበበኛና መልካም የሆነ ሰው፣ መልካም ሕይወትን የሚኖር ሰው ነው። እግዚአብሔር አምላክ በብዙ ሕይወት በብዙ ጎዳና አሳልፏችሁ ሊሆን ይችላል። ነገር ግን በእናንተ አቅም መደገፍ እንድታቆሙ በእናንተ ጸሎት በእናንተ መንፈሳዊነት ብቻ ሕይወት የተመሰረተች እንዳልሆነች የእናንተ ስኬት የእናንተ በረከት ያለው በእናንተ እንቅስቃሴ በእናንተ አቅም እንዳልሆነ እንድታውቁ በድካም ውስጥ ይከታችኋል። አሊያም ደግሞ በሕይወታችሁ በተለያዩ መንገዶች ስታልፉ ድካም በሕይወታችሁ ላይ ይገለጣል። በስራ ድካም ያጋጥማችኋል። በቢዝነስ ድካም ያጋጥማችኋል። በትዳር በቤተሰብ በተለያዩ ነገሮች ልትፈተኑ ትችላላችሁ። ነገር ግን በዛ ውስጥ የሚገለጥ የእግዚአብሔር ክብር፣ የእግዚአብሔር ጸጋ፣ የእግዚአብሔር ብርታት አለ፣ የእግዚአብሔር ኃይል አለ። ብዙ ጊዜ እግዚአብሔር የሚጠቀምባቸውና የሚመርጣቸውን ሰዎች ካያችሁ ሰው የናቃቸው ሰው ፊቱን ያዞረባቸው ሰዎች ናቸው። ለምን ብትሉ እግዚአብሔር ያለማንም አብሮት የሚወዳደር ሳይኖር የነሱ አቅም ሳይጨመርበት በራሱ እግዚአብሔር ሰርቶ የሚያሳይ አምላክ እንደሆነ ያሳይ ዘንድ ስሙ በአሕዛብ ሰዎች ፊት ይከብር ዘንድ ስሙ በልጆቹ ዘንድ ይከብር ዘንድ እግዚአብሔር ተአምራቱን በነዛ ሰዎች ሕይወት ላይ ያደርጋል። ዛሬ በኢየሱስ ስም እንጸልያለን። ኃይልን መሞላት ብቻ ሳይሆን በእናንተ ድካም ውስጥ ሰው እነዚህ ሰዎች ድካም አለባቸው ብሎ በእናንተ ድካም በእናንተ ላይ በተናገረበት ነገር የእናንተን ስም ባጠፋበት ስፍራ እግዚአብሔር በዛ ስፍራ ላይ ያከብራችኋል። እግዚአብሔር በዛ ስፍራ ላይ ያከብራችኋል። ትውልድ ከእናንተ የሚማርባችሁ ሰዎች ትሆናላችሁ። እግዚአብሔር ሊጠቀም በፈለገ ሰዓት፣ እግዚአብሔር ሊሰራ በፈለገ ሰዓት የክብር ዕቃዎቹ የክብር ሸክላዎቹ ትሆናላችሁ። በናዝሬቱ በኢየሱስ ስም ይሄ ስም ከሁሉም ስም በላይ ነው። ይሄ ስም ሕይወት ቀያሪ ስም ነው። ይሄ ስም በሽታ ፈዋሽ ስም ነው። ይሄ ስም የተበላሹ ታሪኮችን የሚያስተካክል ስም ነው። ይሄ ስም ጠላት ሊሰማው የማይፈልግ በሽታ ሊሰማው የማይፈልግ ድህነት ሊቋቋመው የማይችለው ኃይለኛ ስም ነው። በኢየሱስ ስም አሁንም እንጸልያለን። የእግዚአብሔር ቃል በትንቢተ ኢሳይያስ ምዕራፍ 55 ቁጥር 10 ላይ ዝናብ ከሰማይ ወርዶ ምድርን እንደሚያረሰርሳትና ፍሬም እንደምታፈራ ለዘሪውን ዘርን ለበላተኛውም ምግብን ሳይሰጡ ወደ ሰማይ እንደማይመለሱም ከእኔ አንደበት የሚወጣው ቃል እንደዚሁ ነው። እርሱ የላኩትን ጉዳይ ሳያከናውን ተልእኮውን ሳይፈጽም ወደ እኔ አይመለስም። እናንተም ከባቢሎን ደስታ ወጥታችሁ በሰላም ወደ አገራችሁ ትመለሱ ትደረጋላችሁ። ተራሮችና ኮረብቶች በፊታችሁ በመዘመር ይፈነድቃሉ። የሜዳ ዛፎችም በእጆቻቸው ያጨበጭባሉ። በእሾህ ፋንታ ዝግባ፣ በኩርንችትም ፋንታ ባርስነት ይበቅላል። እርሱም በእግዚአብሔር ፊት ለመታሰቢያና ለዘላለምም የማይጠፋ ምልክት ይሆናል። ዛሬ ከአንደበታችሁ የሚወጣው ቃል እግዚአብሔር ስለ እናንተ የተናገረው ነገር እርሱ የላከውን ጉዳይ ሳያከናውን ተልእኮውን ሳይፈጽም ተመልሶ ወደ እግዚአብሔር አይመጣም።
ዛሬ በዚህ ጸሎት የሚሆነው ነገር አንድ ነው። ከእግዚአብሔር ዘንድ የእናንተን ሕይወት ነፃ የሚያወጣ ከእግዚአብሔር ዘንድ የእናንተን በረከት ከእግዚአብሔር ዘንድ የእናንተን ትዳር ከእግዚአብሔር ዘንድ ለረጅም ጊዜ የልጆቻችሁን በሮች የዘጉ የተለያዩ መናፍስቶች የሚሰበሩበትና ለእናንተ ቃል የሚወጣበት ቀን ነው። ከእግዚአብሔር ዘንድ እግዚአብሔር በቃሉ እንደሚናገር በኢሳይያስ ምዕራፍ 55 ቁጥር 10 ላይ እንደሚናገረው ልክ ዝናብ ከሰማይ ወርዶ ምድርን እንደሚያረሰርሳት እናም ፍሬ ሳያፈራ ተመልሶ ወደ ላይ እንደማይወጣ ሁሉ የኔም ቃል ወደ እናንተ በመጣ ጊዜ የእናንተን ሕይወት ሳይባርክ አንዳች ሳያደርግ አይመለስም ይለናል። አሁን በኢሳይያስ ምዕራፍ 55 ቁጥር 10 እና 11 ላይ ተመስርተን እንጸልያለን። የእግዚአብሔር ቃል ወደ እናንተ ሕይወት እንዲመጣ እግዚአብሔር ስለ እናንተ አንዳች እንዲናገር ከዙፋኑ ሆኖ በእናንተ ጉዳይ ላይ ትእዛዝን፣ ፍርድን እንዲያስተላልፍ እንጸልያለን። እግዚአብሔር አምላክ ሆይ አመሰግንሃለሁ። ዛሬ በሚኖረን በዚህ የጸሎት ቆይታ መካከል አብረህን ስላለ አመሰግንሃለሁ። እግዚአብሔር ሆይ እኔን የሚያደምጡ በዓለም ዙሪያ ያሉ ኤርትራውያንና ኢትዮጵያን በሙሉ ከዚህ ጸሎት የተነሳ ሕይወታቸው ስለሚጎበኛ አመሰግንሃለሁ። ማንም ይሄን ድምጽ የሚሰማ ያንተን ድምጽ ስለሚሰማ አመሰግንሃለሁ። እግዚአብሔር ሆይ በዚህ ሰዓት ያንተ መንፈስ ባሉበት ቦታ የድህነትን ቀንበር ከነሱ ላይ እንዲሰብር ጸልያለሁ። ባሉበት ቦታ የጭንገፋን ስኬት የማጣትን መንፈስ ከነሱ ላይ እንድሰብር በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ለወንድሞቼና ለእህቶቼ ዛሬ አንድ ቃል ካንተ ዘንድ እንዲናገር ካንተ ዙፋን አንድ ቃል ስለነሱ እንዲታወጅ በጌታ በኢየሱስ ስም ጸልያለሁ። የእግዚአብሔር ቃል በኢሳይያስ ምዕራፍ 55 ቁጥር 10 ላይ ከኔ የሚወጣው ከአፌ ቃል የሚወጣው ቃል አንዳች ሳያደርግ ወደ እኔ ተመልሶ አይመጣም፣ ይልቁንስ ዝናብ ወደ ምድር መጥቶ እንደሚያረሰርሳትና ፍሬያማ እንደሚያደርጋት እንደዛ ይሆናል ብለህ እንደተናገርክ በኢየሱስ ስም ካንተ ዘንድ ትእዛዝ እንዲወጣ ካንተ ዘንድ የመጨረሻዋ ፍርድ እንድትለቀቅ በኢየሱስ ስም እንጸልያለን። በናዝሬቱ በጌታ በኢየሱስ ስም በረከቶችን የሚያስለቅቅ ፍርድ ካንተ ዘንድ እንዲወጣ እንጸልያለን። በረከቶችን የሚያስለቅቅ ፍርድ ካንተ ዘንድ እንዲለቀቅ በኢየሱስ ስም ለወንድሞቼ ለእህቶቼ ለረጅም ዓመት የተያዙ በሰዎች እጅ የተያዙ በረከቶች እንዲለቀቁ በኢየሱስ ስም እንጸልያለን። ዛሬ የፍርድ ቀን ነው። በጌታ በኢየሱስ ስም እግዚአብሔር የሚፈርድበት ቀን ነው። ከዙፋኑ ላይ ሆኖ ቃሉን የሚያስተላልፍበት ቀን ነው። እግዚአብሔር ሆይ በተለያዩ ሰዎች ውጊያ ውስጥ ያሉ ሰዎች በተለያዩ የሥራ ቦታ የቢዝነስ ወይም ደግሞ የቤተሰብ ጉዳዮች ውስጥ እግዚአብሔር ሆይ በሰዎች እየተዋጉ ያሉ ሰዎች በሰዎች ምክንያት የተለያዩ ጫናና መከራ ያዩ ያሉ ሰዎች ስለምትፈርድላቸው አመሰግናለሁ። ይሄን ድምጽ ከኔ ጋር አብረው በሚጸልዩ ሰዓት ፍርድ ከዙፋን ዘንድ ስለሚተላለፍላቸው አመሰግናለሁ። ጌታ ሆይ በናዝሬቱ በጌታ በኢየሱስ ስም አንድ ቃል ስለምትናገር አመሰግናለሁ። አንድ ቃል ስለነሱ ስለምትናገር አመሰግናለሁ። ካንተ ዘንድ የምትወጣው አንድ የፍርድ ቃል ሕይወታቸውን እንደሚቀይር አምናለሁ። በጌታ በኢየሱስ ስም ከዙፋን ዘንድ አንድ ቃል ለወንድሞቼ ለእህቶቼ በዚህ ዓመት ሕይወታቸው እንዲቀየር በአዲሱ ዓመት በ2018 በ2026 በአዲሱ ዓመት ከኢትዮጵያ ውጭ ለሚኖሩ ሰዎች በሙሉ እግዚአብሔር ሆይ አዲሱን ዓመት እንድትናገራቸው ተፈጸመ የሚል ቃል ከዙፋን ዘንድ ስለሚወጣላቸው በሕይወታቸው ላይ የመጨረሻዋ ንግግር ዛሬ አንተ ስለምትናገር አመሰግንሃለሁ። የእግዚአብሔር ቃል እንደሚናገር እግዚአብሔር ሆይ ተነስ፣ የእግዚአብሔር ክንድ ሆይ ተነስ እንደሚል ሁሉ በኢየሱስ ስም ፍርድን በጌታ በኢየሱስ ስም እናገራለሁ። ከዙፋኑ ሆኖ እግዚአብሔር ይፈርዳል። እግዚአብሔር ከመቀመጫው በክብሩ ባለበት ስለናንተ አንድ ቃል ይናገራል። ሌብራዶ ሻዳካ ሐሳቴ በናዝሬቱ በኢየሱስ ክርስቶስ ስም በዚህ ሌሊት በዚህ ጠዋት አብረውኝ እየጸለዩ ያሉ ወንድሞቼና እህቶቼ ስለነሱ አንድ ቃል ከእግዚአብሔር ዙፋን ዘንድ የፍርድ ቃል ስለሚተላለፍ አመሰግንሃለሁ።
የነሱ በረከት ይለቀቅ ዘንድ፣ የነሱ በተለያዩ ጉዳዮች የተያዙ በረከቶቻቸው ይለቀቁ ዘንድ፣ የፍርድ ቤት የክርክር ኬዞች ቢኖራቸው፣ በተለያዩ በስራ ቦታ ጫና እየደረሰባቸው ያሉ ሰዎች ካሉበት ፖዚሽን ካሉበት ቦታ ሊያፈናቅሏቸው በነሱ ላይ የተነሱባቸው ያደሙባቸው በተለያየ አድማ የገዛ ወንድምና እህቶቻቸው የተነሱባቸው ሰዎች እግዚአብሔር በዚህ ሌሊት በጌታ በኢየሱስ ስም ይናገራል። ከዙፋኑ ሆኖ እግዚአብሔር ይናገራል። የእግዚአብሔር ቃል በመዝሙረ ዳዊት ላይ እንደዚህ ይላል፣ በመሲሁና በእግዚአብሔር ላይ አንሾካሾኩ ወይም ደግሞ ተማከሩ፣ በእግዚአብሔርና በመሲሁ ላይ ተማከሩ ይላል። እግዚአብሔር ቀጥሎ ያደረገው እንደዚህ ነው። እግዚአብሔር በዙፋኑ ሆኖ ይስቅባቸዋል፣ ይሳለቅባቸዋል ይላል። ከእግዚአብሔር ዘንድ የሚወጣ የሳቅና የመሳለቂያ ኃይል የነሱን ነገር ያጠፋል። እግዚአብሔር የእናንተን ጉዳይ ለመፍታት ብዙ ማድረግ አይጠበቅበትም። እግዚአብሔር ከዙፋኑ ሆኖ አንድ ቃል እግዚአብሔር ከዙፋኑ ሆኖ ሲስቅባቸው እነዛ ጠላቶች የእናንተን ጉዳይ ለ10 ዓመት ለ20 ዓመት ያዙ እነዛ ሰይጣኖች እነዛ በስራ ቦታ የሚያንገላቷችሁ እነዛ በቤተሰብ ጉዳይ የሚያንገላቷችሁ ትዳራችሁን የሚበጠብጡ በተለያየ ምክንያት ሰላማችሁን የሚነሱ ሰዎች ጸጥ ማለት ይጀምራሉ። እግዚአብሔር ግን በዙፋኑ ሆኖ ይስቅባቸዋል፣ ይሳለቅባቸዋል። ሌብራዶስ ሻደከበ የእግዚአብሔር መንፈስ ብዙዎችን ዛሬ ነፃ ያወጣል። ብዙዎችን ዛሬ ነፃ ያወጣል። ለብዙዎች ዛሬ የፍርድ መልእክት ሲተላለፍ እግዚአብሔር ያሳየኛል። እግዚአብሔር የምስራችን የሚያሰማቸው ሰዎች አሉ። እግዚአብሔር የምስራችን የሚያደርሱ መላእክቶችን ወደ እነሱ የሚልክ ሰዎች አሉ። ከእግዚአብሔር ዘንድ ዙፋኑ ዘንድ መልእክት የሚላክላቸው ሰዎች አሉ። በስልኮቻቸው በመልእክቶቻቸው በኢሜል በተለያዩ ዜናዎች የምስራችን የሚሰሙ ሰዎች አሉ። ከእግዚአብሔር ዙፋን ተፈርዶልሻል ልጄ፣ እስከዛሬ ስትለምኚኝ ነበር፣ እስከዛሬ በጓዳሽ ውስጥ ስትጸልዩ የነበረውን ጸሎት ሰምቻለሁ፣ ዛሬ ግን ጸሎትሽን መስማት ብቻ ሳይሆን መልስንም ልኬልሻለሁ የሚል ሜሴጅ፣ መልስን ልኬልሻለሁ፣ ፋይናንስሽን በጌታ በኢየሱስ ስም አይቼዋለሁ የሚል መልእክት። ፋይናንስሽ ተቀይሯል። እስከዛሬ በድህነት ስትጎሳቆይ ቆይተሻል። ለቤተሰቦቼ ምን እሰጣለሁ፣ ቤተሰቦቼን ምን አበላለሁ፣ ምን አደርግላችኋለሁ ስትለምኚኝ ቆይተሻል። ዛሬ ግን ከዙፋኑ ዘንድ ፍርድ ይሆንልሻል የሚል የምስራች። የእናንተ ፋይናንስ እንደተቀየረ የሚያበስሩ የእግዚአብሔር መላእክቶች ከእግዚአብሔር ዙፋን ዘንድ ይላካሉ። እግዚአብሔር መላእክቶችን የሚጠቀመው ለመልእክት ነው። የተለያዩ ስፍራዎች ላይ መጽሐፍ ቅዱስ የተለያዩ የምስራቾችን መልአኮች ተሸክመው እንደሚሄዱና ለቅዱሳን እንደሚያደርሱ ይናገራል። ለምሳሌ ቅድስት ድንግል ማርያም ጋር የመጣው ገብርኤል የሚባለው መልአክ ለእርሷ የምስራችን ይዞላት መጥቶ ነበር። እንዲሁም ደግሞ ዳንኤል ጋር ጸሎቱ መሰማቱን ያበስረው ዘንድ የእግዚአብሔር መልአክ ተልኳል። በተለያዩ ስፍራዎች ያ በሐዋርያት ሥራ ላይ መስዋዕቱን በየጊዜው ይሰዋ የነበረው መስዋዕትህ በእግዚአብሔር ፊት ታይቶልሃል፣ አሁን ግን ወንጌልን መቀበል አለብህ ተብሎ ወንጌልን የተቀበለውም ሰውዬ በተለያዩ ስፍራዎች መላእክቶች ለሰዎች ቅዱስ የሆነ መልካምን የምስራች ያቀርባሉ።